ስለዚህ የመጀመሪያው የሚሆነው ግሉኮስ ነው። ስለዚህ ግሉኮስ ደግሞ ባለ ስንት ካርበን አተም ነው ብለናል? 1 2 3 4 5 6 ስለዚህ 6 ካርበን አተም ይኖራል ነው። ስለዚህ 1 2 3 4 5 6 ካርበን አተም ይኖረናል። ስለዚህ ሴሉ ግሉኮስን ሃርቨስት አድርጓል ማለት ነው። ስለዚህ ወዴት ይቀየራል ብለን ስንል አንድ ኤቲፒ ሞለኪውል ይጠቀማል። ኤቲፒ ወደ ኤዲፒ ፕላስ ፒአይ ኢንኦርጋኒክ ፎስፌት ኮንቨርት ይሆናል። ስለዚህ ሴሉ ኤነርጂ በሚጠቀምበት ሰዓት እንደሚታወቀው ኤቲፒ ደግሞ የተሰራው ከአደኖሳይን ኤንድ ኦልሶ 3 ፎስፌት አታች ያደርጋሉ። ሶስተኛው ቦንድ እንግዲህ ሶስተኛው ፎስፌት ግሩፕ የያዘው ቦንድ ብሬክ ስለሚሆን ወደ አደኖሳይን ዳይ ፎስፌት ኤንድ ኦልሶ ኢንኦርጋኒክ ፎስፌት ይቀየራል ማለት ነው። ስለዚህ ይሄን ሪአክሽን ካታላይዝ የሚያደርገው ኢንዛይም ሄክሶ ካይኔዝ ኢንዛይም ነው። እንደሚታወቀው ካይኔዝ ኢንዛይም በኢንዛይም እንግዲህ ኢንዛይም ክላስ ጋር ስንመጣ ክላስ 2 ላይ ክላሲፋይ የሚደረጉ ትራንስፈሬዝ የምንላቸው ናቸው። ስለዚህ ፎስፌት ግሩፕ ትራንስፈር የሚያደርጉ ናቸው ማለት ነው። ስለዚህ ምን ይሆናል? ግሉኮስ 6 ፎስፌት ይሆናል ማለት ነው። ይሄ ማለት ስለዚህ 1 ካርበን 2 3 4 5 6 ይሆናል ማለት ነው። ስለዚህ 6 ካርበን ይኖረናል። ስለዚህ ከዚህ ጋር ትራንስፈር የተደረገችው ፎስፌት ግሩፓ ቀጥታ የቱ ጋር መታማታችን የምታደርገው እዚህኛው ጋር ነው። ስለዚህ ግሉኮስ 6 ፎስፌት ፎስፎራይሌት የተደረገው ነው። ስለዚህ ምን እናደርጋለን? እዚህኛው ጋር PO4 3 ማይነስ ነው ወይም ፎስፌት ግሩፑ አታች የሚያደርገው እዚህኛው ጋር ነው። ስለዚህ ይሄ ሪአክሽን ምንድነው? ኢሪቨርሲብል ሪአክሽን ነው። ምክንያቱም እነዚህ በተለይ ካይኔዝ ኢንዛይሞች እንግዲህ ሃይሊ ሬጉላቶሪ ሪአክሽን ነው ካታላይዝ የሚያደርጉት። ስለዚህ ኢንዛይም ሬጉሌሽኑ ሃይ ስለሆነ ወደኋላ መመለስ አይችልም ነው። ዘን ከዚህ ቀጥሎ ወደ ምን ይቀየራል? ግሉኮስ 6 ፎስፌት አይዞመራይዜሽን ሪአክሽኑ ነው የሚቀጥለው። ስለዚህ ምን ይሆናል? ኢንዛይማችን ፎስፎ ግሉኮ አይዞመሬዝ ኢንዛይም ናቸው ካታላይዝ የሚያደርጉት። አይዞመራይዜሽን ሪአክሽን ነው። ስለዚህ ግሉኮስ ወዴት ይቀየራል? ወደ ፍሩክቶስ 6 ፎስፌት ወደ ፍሩክቶስ 6 ፎስፌት አይዞመራይዜሽን ሪአክሽን ነው። ምክንያቱም ግሉኮስ እንግዲህ እንደሚታወቀው ምንድነው? አልዶስ ሹገር ነው። ስለዚህ ይሄኛው ደግሞ ፍሩክቶስ ወደ ኬቶን ፈንክሽናል ግሩፕ ይኖረዋል ማለት ነው። ስለዚህ ስንመለከት ይሄኛውም የሚኖረው ስንት ካርበን አተም ነው? 6 ካርበን አተም ነው። እዚህኛውም ጋር ማድረግ እንችላለን። 1 2 3 4 5 6 ስለዚህ ፎስፌቱ አታች የሚያደርገው ስድስተኛው ካርበን አተም ላይ ነው። ስለዚህ እዚህኛውም ጋር ስንመጣ ተመሳሳይ ነው። 1 2 3 4 5 6 ስለዚህ ምን ሆነ ማለት ነው? PO4 3 ማይነስ ይሆናል ማለት ነው። ስለዚህ ይሄኛው ሪአክሽናችን አይዞመራይዜሽን ሪአክሽን ነው። አይዞመር ማለት molecules which have the same chemical formula but they are structurally differ ብለናል ወይም they have a different structural arrangement ይኖራቸዋል የሚሆነው። ሌላኛው ፎስፎራይሌሽን ሪአክሽን ኦከር ያደርጋል። ስለዚህ ይሄኛው አሁንም እንደተለመደው ምን ይሆናል ማለት ነው? ATP ወደ ADP ፕላስ ኢንኦርጋኒክ ፎስፌት ይቀየራል። ኢንዛይማችን ምን ይሆናል? ፎስፎ ፍሩክቶ ካይኔዝ ነው። ፎስፎ ፍሩክቶ ካይኔዝ ነው። ስለዚህ እዚህኛው ጋር ግን ስንመጣ ይሄ ሪአክሽናችን ምንድነው?
ሪቨርሲብል ሪአክሽን ነው፣ ወደኋላ መመለስ ይችላል። ይሄኛው ግን ኢሪቨርሲብል ነው፣ ወደኋላ መመለስ አይቻልም። ምክንያቱም ካታላይዝ የሚያደርጉት ካይኔዝ ኢንዛይሞች ናቸው። ስለዚህ ትራንስፈሬዝ ላይ የሚመደቡ ኢንዛይም ክላሳቸው ክላስ 2 ትራንስፈሬዝ የምንላቸው ናቸው። ስለዚህ ወዴት ይቀየራል ብለን ስንል ፍሩክቶዝ 1,6 ባይስ ፎስፌት ፍሩክቶዝ 1,6 ባይስ ፎስፌት ይቀየራል ማለት ነው። ሶ ይሄኛውን ስንመለከት እንግዲህ ስንት ይኖረናል ነው? 1 ካርበን 2 3 4 5 6። ስለዚህ ይሄ ነው። ስለዚህ ፎስፌት ግሩፑ አታች ያደረገው አንደኛው ካርበን እና ስድስተኛው ካርበን አተም ላይ ነው። ስለዚህ ይኸው PO4 3 ማይነስ ዘን ይኸው PO4 3 ማይነስ ይሆናል ማለት ነው። ስለዚህ ካርበን አተማችን 1 2 3 4 5 6 ይሆናል ማለት ነው። እንግዲህ ባይስ ብለን ስንል ባይስ ብለን ካል ባይ ማለት ሁለት ነው። ግን ባይስ ብለን ስንል ሁለት ተመሳሳይ ግሩፖች አታች የሚያደርጉት ዲፈረንት ፖዚሽን ላይ ነው። ስለዚህ ፖዚሽናቸው ለምሳሌ ባይስ የተባለበት ምክንያት ይኸው አንደኛው ፎስፌት ግሩፕ አታች ያደረገው የትኛው ላይ ነው? አንደኛው ካርበን አተም ላይ ነው። ዘን ሌላኛው ደግሞ ስድስተኛው ካርበን አተም ላይ ነው። ስለዚህ ባይስ እንለዋለን። ይችኛዋ ከየት መጣች ብለን ስንል ይኸው ኦልሬዲ ወደዚህ ትራንስፈር ስለተደረገ ነው። አንደኛው ኢንኦርጋኒክ ፎስፌት ትራንስፈር ተደርጓል ማለት ነው። ከዚህ በኋላ ምን ሆነ ማለት ነው? ይሄ ሞለኪውል ፍሩክቶስ 1,6 ባይስ ፎስፌት ለሁለተኛ ጊዜ ፎስፎራይሌት ተደርጎ የተገኘ ሞለኪውል ነው። ስለዚህ አንስቴብል ነው ማለት ነው። ስለዚህ ከዚህ በኋላ ምን መሆን ይችላል? ስፕሊት መሆን ይችላል ማለት ነው። እሺ ዘን አሁን ወደዚህ ስናመጣው ምን ይሆናል ማለት ነው? ዘን ይኸው ስለዚህ ወደ ሁለት ሞለኪውል ስፕሊት ይሆናል ነው። ስለዚህ እነዚህ ኢንዛይሞች ምን ይባላሉ? አልዶሌዝ ኢንዛይም ናቸው። እነዚህ ደግሞ ክላስ 4 ኢንዛይም ኮሚሽን ክላሲፋይ ያደረጋቸው የኢንዛይም ኖሜንክሌቸር አለ ወይም ሞደርን ክላሲፊኬሽን ኦፍ ኢንዛይም የምንለው 11ኛ ክፍል ላይ ተምራችሁታል። ስለዚህ አልዶሌዝ ኢንዛይሞች ደግሞ ክላሲፋይ የሚደረጉት ላይዝ ላይ ነው። እነዚህ ብሬክ ያደርጋሉ ግን ኤቲፒ ዩቲላይዝ አያደርጉም። ኤንድ ኦልሶ ዋተር ወይም ሃይድሮላይሲስ በሃይድሮላይሲስ ሪአክሽን አይደለም። ስለዚህ ኦልሬዲ በካርበን መካከል ያለውን ቦንድ ክሊቭ ማድረግ ነው ወይም መክፈል ነው ስራቸው። ስለዚህ ምን ይሆናል? ዲሃይድሮክሲ አሲቶን ፎስፌት ወይም ምን እንለዋለን? ዲኤችፒ ዲኤኤችፒ የምንለው ነው። ሌላኛው ኢንዛይም እንግዲህ ግላይሰር አልደሃይድ 3 ፎስፌት ይሆናል። ስለዚህ እዚህኛው ጋር ስንመለከት እንትናቸውን ይኸው ወደ ሁለት ይከፈላል ማለት ነው። ስለዚህ እንትን ስንለው ይኸው 1 2 3 1 2 3 ይሆናል ማለት ነው እዚህኛው ጋር ሲመጣ። ስለዚህ ግላይሰር አልደሃይድ 3 ፎስፌት ባለ 3 ካርበን አተም ነው። ዲሃይድሮክሲ አሲቶን ፎስፌት የምንለው ባለ 3 ካርበን አተም ነው። ስለዚህ እነዚህ ምንድናቸው? ይሄኛውም ምን አይነት ሪአክሽን ነው? ሪቨርሲብል ሪአክሽን ነው። ስለዚህ እነዚህ ደግሞ ሁለቱ ምንድናቸው? አይዞመር ናቸው። ስለዚህ ወደዚህ ይሄኛው ወደዚህ መምጣት ይችላል፣ መቀየር ይችላሉ። አይዞመር ናቸው። ሁለቱም ባለ 3 ካርበን አተም ነው። ልዩነታቸው ይሄ ምንድነው? አልዶስ ሹገር ነው። ይሄኛው ደግሞ ኬቶስ ሹገር ነው። ኬቶስ ሹገር ነው። ስለዚህ በዚህኛው ዳይሬክሽን ብቻ መጠቀም እንችላለን። ስለዚህ ሁለት አድርገን መውሰድ እንችላለን ነው። ኢንዛይሙ ግን ምን እንለዋለን? ይሄን ሪአክሽን ካታላይዝ የሚያደርገው ትራዮስ
ፎስፌት አይዞመሬዝ ትራይሶፎስፌት አይዞመሬዝ ኢንዛይም ይሄን ሪአክሽን ካታላይዝ ያደርጋል ማለት ነው። ስለዚህ በዚህኛው ዳይሬክሽን መምጣት ይችላል ነው። ኦኬ ሶ እዚህኛው ጋር እንግዲህ ምን አድ ይደረጋል? ፎስፌት ኢንኦርጋኒክ ፎስፌት፣ ምክንያቱም ሳይቶፕላዝም ላይ ኮንሰንትሬሽኑ ሃይ ስለሆነ እዚህኛው ጋር ፎስፌት ግሩፕ ኦር ኢንኦርጋኒክ ፎስፌቱ አድ ይደረጋል ማለት ነው። ስለዚህ ይሄኛውን ስንመለከት መመልከት እንችላለን። ካርበን ካርበን ካርበን። ስለዚህ 3 ፎስፌት የተባለው ይሄው PO4 3 ማይነስ ይሆናል። ሶስተኛው ጋር ያለውን ደግሞ ስንመለከት ይሄኛው አንደኛው ካርበን አተም ላይ ነው አታች የሚያደርገው። ስለዚህ PO4 3 ማይነስ። ስለዚህ ይሄው ባለ 3 ካርበን አተም ነው የሚሆነው። ስለዚህ 1 2 3 1 2 3 ይሆናል ማለት ነው። ስለዚህ በዚህኛው ዳይሬክሽን እንቀጥላል። ስለዚህ ይሄኛው ምን ይሆናል? 1 3 ባይስ ፎስፎ ግላይሰሬት ይሆናል። ስለዚህ አንደኛዋ ላይ እየተጨመረችብን፣ ምክንያቱም ይሄን ስንመለከት ይሄው ካርበን ካርበን። ስለዚህ 1 2 3 ስለዚህ ከዚህኛው ጋር የመጣችው ኦልሬዲ PO4 3 ማይነስ፣ ይሄኛውም PO4 3 ማይነስ ፎስፌት ግሩፑ አታች የሚያደርገው አንደኛውና ሶስተኛው ካርበን አተም ላይ ነው ማለት ነው። እሺ ስለዚህ በዚህኛው ጋር የምንሄደው እንግዲህ ይሄው 2x በማድረግ አለብን። ስለዚህ 2 ታይምስ ነው የሚሆነው፣ ምክንያቱም አይዞመራይዜሽን ሪአክሽኑ ወይም አይዞመር ናቸው ብለናል፣ ዲሃይድሮክሲ አሲቶን ኤንድ ኦልሶ ግላይሰራልዲሃይድ 3 ፎስፌት። ስለዚህ በዚህኛው ዳይሬክሽን መቀጠል እንችላለን። ስለዚህ ይሄው 2pi ሁለት ኢንኦርጋኒክ ፎስፌት አድ ይደረጋል ከሳይቶፕላዝሙ ላይ፣ ምክንያቱም አቬሌብል ነው ብለናል፣ ይኖራል። ዘን እዚህ ጋር እንግዲህ እንትን ሲደረግ አድ ሲደረግ ሶ ይሄኛው 2 ናድ ፕላስ ሶ 2 ናድች ፕሮዲውስ ይደረጋል። ስለዚህ 2 ናድች ፕሮዲውስ ከተደረገ በኋላ ምክንያቱም ይሄኛው ሃይ ኢነርጂ ካሪየር ነው፣ ኤሌክትሮኖች አሉ። ስለዚህ ኤሌክትሮን ካሪየር ስለሆነ ስለዚህ ወደ ኤሌክትሮን ትራንስፖርት ቼን ሄዶ ATP ፕሮዲውስ ያደርጋል ማለት ነው። ስለዚህ ይሄን ሪአክሽን ካታላይዝ የሚያደርገው ኢንዛይም ምን እንለዋለን? ትራዮስ ፎስፌት ዲሃይድሮጂኔዝ። ስለዚህ እነዚህ ምንድን ናቸው? ኢንዛይሞቹ ናቸው። ትራዮስ ፎስፌት ዲሃይድሮጂኔዝ ኢንዛይም ካታላይዝ ያደርጋል ማለት ነው። ዘን ከዚህ በኋላ ሶ ዘ ኔክስት ስቴፕ ኢዝ said to be production of ATP ነው። ስለዚህ ATP ፕሮዲውስ ይደረጋል። ሶ ስለዚህ ምንድነው የምናደርገው? 2 ADP ፕላስ 2PI ይሆንና 2 ATP ሞለኪውል ፕሮዲውስ ይሆናል በዚህ ጊዜ። ስለዚህ ይሄ ፕሮሰስ የምንለው ATP ፕሮዲውስ የሚደረገው ሰብስትሬት ሌቭል ፎስፎራይሌሽን ነው። ስለዚህ ኢንኦርጋኒክ ፎስፌቶቹ ትራንስፈር የተደረጉት ከየት ነው? ከዚህ ሰብስትሬት ላይ ነው። ስለዚህ ከባይስ ፎስፎግላይሰሬት ላይ ያለው ኢንኦርጋኒክ ፎስፌት ምን ይደረጋል ማለት ነው? ወደዚህኛው ወደ ADP ሞለኪውል ዳይሬክትሊ ትራንስፈር የሚደረግ ከሆነ so the process is said to be substrate level phosphorylation እንለዋለን ማለት ነው። ስለዚህ እዚህኛው ጋር ስንመጣ አሁንም ስለዚህ ከአንደኛው ካርበን አተም ላይ ፎስፌት ግሩፑ ወደ ADP ሞለኪውል ትራንስፈር ሆኖ ATP ስለተመረተ ስለዚህ ምን ይሆናል ማለት ነው? 3 ፎስፎግላይሰሬት ይሆናል ማለት ነው። ስለዚህ ስንመለከተው ካርበን 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 ሶ ይሄው 1 2 3 ስለዚህ PO4 3 ማይነስ ይሆናል ማለት ነው።
ሶ ይሄንን ካታላይዝ የሚያደርገው ኢንዛይም ምን እንለዋለን? ፎስፎግላይሰሬት ካይኔዝ ኢንዛይም ይሆናል። ይሄኛው ባይዞይ ይሄ ሪአክሽን ምንድነው የሚሆነው? ሪቨርሲብል ሪአክሽን ነው። ሪቨርሲብል ሪአክሽን ነው። ይሄኛው ግን ይሄ ሪአክሽን በፊት እንደተነጋገርነው ካይኔዝ ኢንዛይም ስለሆኑ ሃይሊ ሬጉሌትድ ሪአክሽን ነው። ስለዚህ ወደ ኋላ መመለስ አይችልም። ሶ this types of reaction is said to be irreversible reaction እንለዋለን። ዘን ከዚህ ቀጥሎ ምንድነው የሚሆነው? ሪአሬንጅመንት ሪአክሽን ነው። ስለዚህ ሪአሬንጅ ይደረጋል ቱ ፎስፎ ስለዚህ እዚህኛውም ጋር 2 ታይምስ ነው የሚሆነው፣ ሁለት ጊዜ ነው የምንሄደው። ሶ ፎስፎግላይሰሬት ይሆናል። ስለዚህ ይሄም ሁለት ጊዜ ነው የምንሄደው። ስለዚህ ይሄን ደግሞ ስንመለከት ካርበን ካርበን ሶ PO4 3 ማይነስ። ስለዚህ ቀጣይ ላይ ያለው ኢንዛይም ኢኖሌዝ ስለሆነ ሪአሬንጅ መደረግ መቻል አለባቸው። ቢኮዝ ኢኖሌዝ ኢንዛይም ካታላይዝ የሚያደርገው ውሃን ሪሙቭ አድርጎ ስለሆነ፣ ስለዚህ ውሃው ሪሙቭ ለመሆን የግድ ሪአሬንጅ መደረግ አለባቸው። ስለዚህ 1 2 3 ስለዚህ ይሄኛው ምን እንለዋለን? 2 PO4 3 ማይነስ የሁለቱ ልዩነት ሶ ፎስፌት ግሩፕ አታች ያደረገው ሶስተኛው ካርበን አተም ነው። እዚህኛው ጋር ስንመጣ ግን ሁለተኛው ካርበን አተም ላይ ነው። ለምን? ይሄኛው ሪአክሽን ሪአሬንጅመንት ሪአክሽን ነው። ስለዚህ ሪአሬንጅ የተደረገበት ምክንያት የሚቀጥሉት ስቴፕ ላይ ወይም ቀጣይ ስቴፕ ላይ ውሃ ሪሙቭ ስለሚደረግ፣ ይሄን ደግሞ ካታላይዝ የሚያደርገው ኢንዛይም ኢኖሌዝ ነው። ስለዚህ ለዛ ነው። ዘን ይሄንን ካታላይዝ የሚያደርገው ኢንዛይም ምን ይባላል? ፎስፎግላይሰሬት ሙቴዝ ኢንዛይም ሙቴዝ ኢንዛይም ነው። ዘን ሌላኛው ይሄኛውም ምንድነው የሚሆነው? this one is reversible reaction ነው። ሪቨርስ መሆን ይችላል፣ ይሄ ወደዚህ መምጣት ይችላል ነው። ዘን ከዚህ ቀጥሎ ምን ይሆናል? ፎስፎ ኢኖል ፓይሩቬት ነው። ስለዚህ ፎስፎ ኢኖል ፓይሩቬት ነው የሚሆነው። ስለዚህ እዚህ ጋር እንግዲህ እንደተነጋገርነው 2H2O ሪሙቭ ይደረጋል፣ ውሃ ይወገዳል። ዘን ይህን ካታላይዝ የሚያደርጉት ምንድናቸው? ኢኖሌዝ ኢንዛይም ብለን እንጠራቸዋለን። እንደተለመደው ይሄም 2 ታይምስ ነው፣ ሁለት ጊዜ መሄድ አለብን፣ ከላይ መነሻችን ያኛው ስለሆነ። እሺ ከዛ የመጨረሻው የሚሆነው ፎስፎ ኢኖል ፓይሩቬት ነው። ስለዚህ ፎስፎ ኢኖል ፓይሩቬት ወዴት ይቀየራል? ወደ ፓይሩቬት ይቀየራል ማለት ነው። ስለዚህ ይሄም ሁለት ነው። ዘን እዚህኛው ጋር ስንመጣ ስለዚህ ይሄኛውም ሪአክሽን ሪቨርሲብል ነው፣ ወደ ኋላ መመለስ ይችላል። ይሄኛው ግን ከዚህኛው ጋር እንቀይረው 2ADP + 2PI። ስለዚህ ይሄ 2ATP ሞለኪውል ሲንተሳይዝ ይደረጋል። ስለዚህ ኢንዛይሙ ምን ይባላል? ፓይሩቬት ካይኔዝ ኢንዛይም ካታላይዝ ያደርጓል ማለት ነው። ስለዚህ ይኸው ከአንድ ግሉኮስ ሞለኪውል ሁለት ፓይሩቬት ሞለኪውል ሲንተሳይዝ ተደርጓል ማለት ነው። ስለዚህ ይሄም ይኸው ባለ 3 ካርበን አተም ነው፣ ይሄኛውም ባለ 3 ካርበን አተም ነው። ስለዚህ እዚህኛው ጋር ስንመጣ አሁንም ኤቲፒ ፕሮዲውስ የተደረገው በሰብስትሬት ሌብል ፎስፎራይሌሽን ነው ማለት ነው። እሺ ስለዚህ የመጨረሻው የሚሆነው ኢንፑት እና አውትፑት ማውጣት ነው። ስለዚህ ኢንፑት አውትፑት። ስለዚህ ግላይኮላይሲስ ሪአክሽን የጀመረው ስለዚህ ኢንፑታችን አንድ ግሉኮስ ሞለኪውል ነው። ዘን ግላይኮላይሲስ ሪአክሽኑ እንዳበቃ ያገኘነው ሁለት ፓይሩቬት ነው፣ ባለ 3 ካርበን አተም ነው። ባለ 3 ካርበን አተም ነው ማለት ነው። ዘን አሁንም ኢንፑታችን ላይ ሁለት ኤቲፒ ሞለኪውል ተጠቅመናል። ሶ አውትፑት የሚሆነው ሁለት ኤዲፒ ሁለት ኢንኦርጋኒክ ፎስፌት ይሆናል ማለት ነው። ዘን አሁንም ኢንፑታችን ላይ 4
ADP for inorganic phosphate. So finally outputችን for ATP molecule ይሆናል ማለት ነው። ዘን አሁንም 2 NAD plus ነው ኒኮቲናማይድ አደናይን ዳይኒክሎታይድ ምንለው ነው። ስለዚህ 2 NAD plus ፋይናሊ አውትፑታችን 2 NAD PH ስለዚህ NADH NADPH ከሆነ ፎቶሲንተሲስ ላይ ነው የሚሆነው NADH ነው። ስለዚህ ይሄ ወዴት ይሄዳል ማለት ነው? ወደ ኤሌክትሮን ትራንስፖርት ቼን ይሄዳል ማለት ነው። መጨረሻው የሚሆነው 2 molecule of water, so this one is byproduct. ስለዚህ 2 molecule of water እንደ byproduct ሪሙቭ ተደርጓል። ዘን መጨረሻ ላይ ስናጠቃልል net ATP gain ብናይ ስለዚህ 4 ATP minus 2 ATP molecule ስለዚህ 2 ATP molecule ኔት ጌናችን ይህ በምንድነው ፕሮዲዩስ የተደረገው? በሰብስትሬት ፎስፎራይሌሽን በሰብስትሬት ሌቭል ፎስፎራይሌሽን ነው 4 ATP ኢነርጂ ሃርቨስትመንት ነው። 2 ATP ደግሞ ኢነርጂ ኢንቨስትመንት ላይ የተጠቀምነው ነው። ስለዚህ ኔት ጌናችን 2 ATP ሞለኪውል ይሆናል።